ትራውሬን ለመግደል ለጋርዶ $5 ሚሊዮን ጠባቂው ተቀበለ። ኢብራሂም ትራውሬ በአፍሪካ ሕዝብ ዘንድ ሳይታሰብ ተወዳጅ ሆነው መጥተዋል። የኢብራሂም ትራውሬ ዝና በአፍሪካ ውስጥ እየናኘ መምጣቱ ምዕራባውያንን ክፉኛ አስደንግጧል። በትራውሬ ዝና የተደናገጡት ምዕራባውያን ሚዲያዎችም ትራውሬን በማጣጣልና በመተቸት ላይ ይገኛሉ። ትራውሬ በሀገሪቱ ውስጥ ያለውን የእርስ በርስ ግጭት ማርገብ አልቻለም በማለት እያጣጣሉት ነው። ከዚህ ባለፈም ትራውሬ ፖፑሊስት ወይም እወደድ ባይ ግለሰብ ነው በማለት እየተቹት ነው። ትራውሬ ከሀገሩ ቡርኪና ፋሶ ይልቅ በሌሎች የአፍሪካ ሀገሮች ተወዳጅ እየሆነ ነው። በእርግጥ በሀገሩም ተወዳጅ ነው። በቅርቡ እንኳን እሱን የሚደግፍ ሰልፍ በእንግሊዝ በቡርኪና ፋሶ መዲና ተካሂዷል። ትራውሬ በጣም የተወደዱት በናይጄሪያ ነው። ናይጄሪያ ከአፍሪካ በህዝብ ብዛት ቀዳሚ ናት። የናይጄሪያ ህዝብ ስለ ትራውሬ በስፋት ዜናዎችን የሚከታተል እንደሆነ ለማወቅ ተችሏል። ከናይጄሪያ በመቀጠል ብዙ ዜናዎችን የሚከታተሉት ኬንያውያን ናቸው። ከኬንያ በመቀጠል ደቡብ አፍሪካ፣ ከደቡብ አፍሪካ በመቀጠል ደግሞ አሜሪካ፣ ጋና፣ እንግሊዝ፣ ፈረንሳይ፣ ኢንዶኔዥያ፣ ዩጋንዳ እያለ ይቀጥላል። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታ እና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑኑ ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 የተባበሩት የአፍሪካ መንግስታት የሚባል አንድ ሀገር መመስረት አለብን። የትራውሬ ህልምና መሰናክል። ትራውሬ የቀድሞ የአፍሪካ መሪዎችን ሀሳብ ይዘው መጥተዋል። የጋናው የቀድሞ ፕሬዝዳንት ኳሜ ንክሩማ አፍሪካ አንድ ካልሆነች ዘላለም በምዕራባውያን እየተበዘበዘች ከባርነት ነጻ አትወጣም ባይ ናቸው። ኳሜ አፍሪካ ህዝብ በአንድ ተሰባስቦ አንድ ሀገር ሆኖ ካልተመሰረተ ነጻ ሀገር ብንሆንም ድህረ ቅኝ ግዛቱ ይቀጥላል ማለታቸው ይታወሳል። ይህ የኳሜ ንክሩማ ሀሳብ እስካሁን ድረስ ተግባራዊ አልሆነም። ከኳሜ በመቀጠል የኳሜን ሀሳብ ተግባራዊ ለማድረግ የተንቀሳቀሱት ጋዳፊ ነበሩ። ጋዳፊም በአሜሪካው ፕሬዝዳንት ኦባማ ትዕዛዝ ሰጪነት በኔቶ ተባባሪነት ሊገደሉ ችለዋል። ከኳሜ ንክሩማ ከጋዳፊ በመቀጠል አፍሪካ አንድ ሀገር መሆን አለባት ብሎ የመጡት ደግሞ ኢብራሂም ትራውሬ ናቸው። ትራውሬ በአፍሪካ ተወዳጅ ሆነዋል። ይህን በአፍሪካ ተወዳጅ የሆኑትን መሪ ለማስገደል ለጠባቂያቸው ወይም ለጋርዳቸው ምዕራባውያን $5 ሚሊዮን አቅርበዋል የሚል ዜና በስፋት እየተሰራጨ ይገኛል። ይህ መረጃ ምን ያህል እውነታነት አለው የሚለውን በኋላ ላይ መለስ ብለን እንቃኘዋለን። ትራውሬ የተባበሩት የአሜሪካ መንግስት እንደሚባለው የተባበሩት የአፍሪካ መንግስት ተብሎ እንደ አንድ ሀገር መመስረት አለበት እያሉ ነው። ኢብራሂም ትራውሬ አፍሪካን ወደ አንድ በማምጣት ዩናይትድ ስቴትስ ኦፍ አፍሪካ እንድትባል ይፈልጋሉ የሚል ዜና በስፋት እየተሰራጨ ይገኛል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ አፍሪካን አህጉር በአንድ ስርዓት አንድ ለማድረግ እቅድ እንዳላቸው ገልጸዋል። ሁሉም የአፍሪካ ሀገራት አንድ ሆነው የሚሰባሰቡባት ዩናይትድ ስቴትስ ኦፍ አፍሪካን መፍጠር እንደሚፈልጉ ተናግረዋል። በእቅዱ አንድ የመንግስት ስርዓት፣ አንድ ወጥ የመገበያ ገንዘብና አንድ የአፍሪካ ፓስፖርት እንዲኖር እቅድ እንዳላቸው ገልጸዋል። ይህ ከሆነ ልክ እንደ ዩናይትድ ስቴትስ ኦፍ አሜሪካ ሁሉም አፍሪካውያን ዜጎች በአፍሪካ ውስጥ ያለ ቪዛ በነፃነት መጓዝ ይችላሉ። የአፍሪካ ሀብት ለሁሉም ሀገራት በእኩልነት መካፈል ስላለበት ማንም የሚቀር የለም ብለዋል። ይሁን እንጂ ሁሉም የአፍሪካ መሪዎች በዚህ ሀሳብ አይስማሙ። አሜሪካ በ1976 ከእንግሊዝ ቅኝ ግዛት ከወጣች በኋላ ሁሉንም ግዛቶቿን አንድ በማድረግ ዩናይትድ ስቴትስ ኦፍ አሜሪካ በሚል መጠሪያ አንድ ከሆኑ በኋላ ዛሬ ላይ አሜሪካ በኢኮኖሚው በፖለቲካዊና በሌሎች ዓለም አቀፍ ጉዳዮች ላይ ያላት ተሰሚነት የሚታወቅ ነው። አፍሪካስ ይህን ህልም ታሳካዋለች? ወደፊት የምናየው ይሆናል። ትራውሬ ግን አንድ እንሁን እያሉ ነው። ለዚህ ሀሳብ አልተኛም እያሉም ይገኛል። የ37 ዓመቱ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ከስፑትኒክ አፍሪካ ጋር ባደረጉት ቃለ ምልልስ ለፓን አፍሪካኒዝም ትግል ታማኝ መሆናቸውን ጠቁሞ እንቅልፋቸውን ጭምር ለመሰዋት ዝግጁ መሆናቸውን ገልጸዋል። 2 ሰዓት እተኛ ነበር፣ አሁን ግን ወደ 1 ሰዓት ቀንሼዋለሁ ብለዋል። ትራውሬ ዓላማውን ላለመክዳት ለፓን አፍሪካ ትግል ታማኝ ሆነው ለመቆየትና መላውን ትውልድ ለማነሳሳትም ቃል ገብተዋል። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው ኢብራሂም ትራውሬ በአፍሪካ ወጣቶች የተጣለባቸውን ከባድ ኃላፊነት እንደሚረዱም ጠቁመዋል። አፍሪካ ብዙ ፈተናዎችን አልፋለች። አንድ ልንሆን፣ ልንሰራ፣ ልናድግ የምንችልበት ጊዜው አሁን ነው።
ተልዕኳችን ነው እንፈጽመዋለን ሲሉ ለስፑትኒክ አፍሪካ ተናግረዋል። ትራውሬ ምዕራባውያንን ጠራርገው በማስወጣት ፊታቸውን ወደ ሩሲያ አዙረዋል። በተለይ ፈረንሳይ ከምዕራብ አፍሪካ ተጠራርጋ እንድትወጣ ብዙ ጥረት ካደረጉት መሪዎች መካከል አንዱ ናቸው። በ2023 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቁሙ በማለት አፍሪካውያንን ያስደነቀ ንግግር ማሰማታቸው የሚታወስ ነው። ፈረንሳይና ምዕራባውያን ከምዕራብ አፍሪካ ተጠራርገው እየወጡ ነው። ለምሳሌ ያህል በመካከለኛው አፍሪካ ሪፐብሊክ፣ በማሊ፣ በቡርኪና ፋሶ፣ በኒጀር፣ በቻድ፣ በሴኔጋል እና በኮት ዲቮር የፈረንሳይ ጦር ሰፈሮች ተዘግተው ወታደሮቻቸው ለቀው እንዲወጡ ተደርጓል። ከዚህ በተጨማሪም በእንግሊዝ ላይ ከባድ እርምጃ እንዲወሰድ ትራውሬ አድርገዋል። የኢብራሂም ትራውሬ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ 2 የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዘዋወረ ሲሆን ባለፈው ወር ተጨማሪ በውጭ ሀገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግሯል። አንዳንድ የአፍሪካ መሪዎች ሀገራቸውን ለዓለም ባንክና ለአይኤምኤፍ ይሸጣሉ። ለሀገር ክብር፣ ለሀገር ሉዓላዊነት ምንም አይነት ቦታ የሌላቸው፣ የሀገር ፍቅር በውስጣቸው የሌላቸው፣ ለግል ጥቅማቸው፣ ለግል ስልጣናቸው ብቻ የሚማረኩ ድንክ ፖለቲከኞች ወይም መሪዎች ሀገራቸውን ለአይኤምኤፍና ለዓለም ባንክ አሳልፈው ይሰጣሉ። ህዝቡን በኑሮ ውድነት እንዲሰቃይ ያደርጉታል። ሀገር ሻጭ ፖለቲከኞች ለዓለም ባንክና ለአይኤምኤፍ አሳልፈው ሲሰጡ ትራውሬ የፖለቲካ ድንክ የሚባሉ መሪ አይደሉም። ቆፍጣና መሪ ናቸው። ከምዕራባውያን ሀገራት መበደር ማለት በራስ አንገት ላይ ገመድ እንደመጨመር ነው ብለዋል። ትራውሬ ከሩሲያ እና ቻይና ጋር። ትራውሬ ለአፍሪካ የተሻለ ወዳጅ የሚሆኑት ሩሲያ እና ቻይና ናቸው የሚል አመለካከት አላቸው። ስለ ጦር መሳሪያ ሽያጭ በሚመለከት ሲናገሩ ከሩሲያና ቻይና ውጭ ሌላ ማንም የለም፣ ሌላ ቦታ የሚደርስብን የከፋ ነው፣ ገንዘብ እናቀርባለን ግን ሊሸጡልን ፍቃደኛ አይደሉም ሲሉ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ለስፑትኒክ አፍሪካ ተናግረዋል። የሩሲያ ወታደራዊ ባለሙያዎች ሀገሪቱ ሽብርተኝነትን ለመዋጋት በምታደርገው ጥረት የመሳሪያዎች አጠቃቀም ስልጠና እየሰጡ መሆኑንም አመልክተዋል። ትራውሬ በሩሲያ ድጋፍ የራሳችንን ወታደራዊ ኢንዱስትሪ መገንባታችንን መቀጠል እንፈልጋለን፣ ይህን ትብብር በማጠናከር ትግላችንን እንቀጥላለን ብለዋል። የትራውሬ ጠባቂ መሪውን ለመግደል $5 ሚሊዮን ተሰጥቶት እንደነበር የሚገልጽ አንድ ቪዲዮ 1 ሚሊዮን ተመልካቾችን አግኝቷል። ይህ ቪዲዮ እውነታነት አለው ወይስ የለውም የሚለው ጉዳይ እስካሁን ድረስ አልተረጋገጠም። ስለ ትራውሬ ትችት የበዛበት ዘገባ የሚያቀርበው ቢቢሲም በዚህ ጉዳይ ማረጋገጥ አልቻልኩም እያለ ነው። ኢብራሂም ትራውሬ በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ተደጋጋሚ የመፈንቅለ መንግስት ሙከራ እንደተደረገባቸው ቢዘገብም ይህን የሚያረጋግጥ ምንም አይነት ማስረጃ ግን አልተገኘም በማለት ቢቢሲ ዘግቧል። በሌላ በኩል ትራውሬ ፈረንሳይና ወዳጆቿ ምዕራባውያን መፈንቅለ መንግስት ለማድረግ ብዙ ጊዜ እንደሞከሩ ገልጸዋል። የቡርኪና ፋሶ መንግስትም በመግለጫ ይህን የመፈንቅለ መንግስት ሙከራ ሲገልጽ ቆይቷል። ሆኖም ግን ትራውሬን በሚመለከት ሌሎች ተመሳሳይ ሐሰተኛ መረጃዎች አይተላለፍም ማለት አይደለም። ስለ ትራውሬ ሐሰተኛ መረጃዎች። ትራውሬ በአውሮፕላን ሲጓዙ መቀመጫቸውን ለሌላ ፈረንሳዊ ነጋዴ እንዲለቁ ስለመጠየቃቸው የሚተርክ አንድ ቪዲዮ 4.5 ሚሊዮን እይታን አግኝቷል። ቪዲዮ በግልጽ ታሪኩ ልቦለዳዊ መሆኑን ቢገልጽም ሌሎች የዩቲዩብ ቻናሎች ግን እውነተኛ ታሪክ አስመስለው እያሰራጩት ነው። በአሜሪካ ኦሃዮ ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር የሆኑት የቡርኪና ፋሶ ዜጋው ዶክተር ላሳኔ ኡድራጎ አንዳንዶቹ የማህበራዊ ሚዲያ ልጥፎች ምኞት ብቻ ናቸው፣ አንዳንዶቹ እውነት ቢሆኑም በግነት የተሸፈኑ ናቸው ይላሉ። ይህ በእንዲህ እንዳለ ሴሌና ጎሜዝ እና ሪሃናን የመሳሰሉ ታዋቂ ዘፋኞችን ከትራውሬ ጋር በማቅረብ በዲፕ ፌክ የተዘጋጁ የሙዚቃ ቪዲዮዎችን መጠቀም አዲስ ዘዴ ሆኖ ብቅ ብሏል። በአንድ ሳምንት ውስጥም እንዲህ አይነት ከ40 የሚበልጡ ቪዲዮዎች በዩቲዩብ ላይ ተጭነዋል። ቢቢሲ 1.8 ሚሊዮን እይታ ያገኘውን ትራውሬን ከታዋቂው ዘፋኝ አርኬሊ ጋር አድርጎ የሚያሳይ ቪዲዮን የሰራውን ናይጄሪያዊው የዲፕ ፌክ ቪዲዮ አዘጋጅን አነጋግሯል። ይህን እንድሰራ ያደረገኝ ብቸኛው ምክንያት ኢብራሂም ትራውሬ ያላቸው ተፈላጊነት ነው ሲል ራሱን የቡርኪና ፋሶ መሪ አድናቂ የሚለው የ33 ዓመቱ ኦጉጂናም ዲኬኔት ተናግሯል። ጨምሮም ቪዲዮ ከዩቲዩብ $2000 እንዳስገኘለትና ሙሉ ለሙሉ በሰው ሰራሽ አስተውሎት የተዘጋጀ ነው፣ ሰዎችም ይህን ማወቅ አለባቸው፣ ማንንም ማታለል አንፈልግም ብሏል። ትራውሬ በ2 ዓመት ውስጥ ምን ሰሩ? በ2 ዓመት የፕሬዝዳንትነት ዘመኑ ኢብራሂም ትራውሬ ለቡርኪና ፋሶ ምን ሰራ የሚለውን በአጭሩ እንመልከት። የቡርኪና ፋሶ ጂዲፒ ከ$18.8 ቢሊዮን
ወደ 22.1 ቢሊዮን ዶላር እንዲያድግ አድርጓል። የትራውሬ መንግስት ከዓለም አቀፍ ገንዘብ አበዳሪና ድጋፍ ሰጪ ተቋማት ገንዘብ አልተበደረም፣ ድጋፍም አላገኘም። የሚኒስትሮችና የፓርላማ አባላትን ደሞዝ በ30% በመቀነስ የመንግስት ሰራተኞችን ደሞዝ በ50% ጨምሯል። የቡርኪና ፋሶን የሀገር ውስጥ ዕዳ ከፍሏል። የሀገር ውስጥ የማቀነባበር አቅሞችን ለማሳደግ ዘመናዊ የወርቅ ማዕድን ማውጫ ፋብሪካ አስመርቋል። እሴት ያልተጨመረበት የቡርኪና ፋሶ ወርቅ ወደ አውሮፓ እንዳይወጣ አድርጓል። የቡርኪና ፋሶ ሁለተኛ ግዙፍ የጥጥ ማቀነባበሪያ ፋብሪካን ገንብቷል። ትራውሬ ብልጭልጭ ነገር ላይ ትኩረት እንደማይሰጡ በርካታ ፖለቲከኞች እየተናገሩ ነው። ትኩረታቸው ለሀገራቸው ዜጋ ገንዘብ የሚያስገኝ፣ ለወጣቱ የስራ ዕድል የሚፈጥር፣ ኢኮኖሚን በሚያረጋጋ ጉዳይ ላይ ትኩረት ያደርጋሉ። ቡርኪና ፋሶ ወደብ አልባ ሀገር ናት። እች ወደብ አልባ ሀገር ህዝቡ 23 ሚሊዮን ይጠጋል። ቡርኪና ፋሶን ማሊ፣ ኒጀር፣ ቤኒን፣ ጋና፣ አይቮሪ ኮስት እና ቶጎ የሚያዋስኗት የምዕራብ አፍሪካ ሀገር ናት።